ሁለቱም ፈተና እየተፈተኑ ነው ያሉት። ገባሽ አይደለም ወይ? ይሄ ስራ ሌላ ሰው ልጅቷ ድራማ ጀምራ ድራማ እንደጀመረች ሃይሚ ስትወርቅ ደንግጣ ለሃይሚ ተናግራ ልጅቷና ሃይሚ ወደ ብሩኬ ተገልብጦ ለወደፊት እንዲማሩ ያደርጋል እንጂ ይሄ እንትኑ ድርሰቱ ምናውቀው ነገር የለም። ግን ደግሞ ቤኪ ወይም ሌላ ከነሱ ጓደኞች እንዲማርበት ብሩኬ ሌላ ጊዜ እና ብዙ ነገር ሊያስተምር ይችላል። ግን ነገሩ ደግሞ እንደዚህ ማድረግ አቅጣቸው አይደለም። ልጅቷ መርመራ ላይ ስትወጣ ራሱ መርመራ ላይ እርግዛ አይደለች። ልጅቷ እርግዛ አይደለች። ሲጀመር ደግሞ ብሩኬ እንደዚህ ያደርጋል። ልጁም ይመጣል ይበላል ካላችሁ እንደዚህ አይነት ነገር አድርጎት አይደለም። ስራ ነው፣ ድራማ ነው። ተስማማን? ተግባባን? ኦብስዬ በዚህ ላይ ማለት ነው አንድ ጥያቄ ልጠይቅሽ ከይቅርታ ጋር ራስን አላቅም ያለ ወንድ ማለት ነው ጠዋት ከሆነስ ወይን ደግሞ በዛ ደቂቃ በዚህ 2 ሰዓት ውስጥስ 3 ሰዓት ውስጥስ ራስን አላቅም አትፍረዱኝ ያለ ይቅርታ እኔ ሁለቱም ወግኘን ያወራው እንጂ ብሩኬን ዘቅ አድርጌ ምን ከፍ አድርጌ አይደለም። እዚህ ላይ ወንድ ልጅ የተነሳው ቦታ ከሴትዮ ጋር ከልጅቷ ጋር የነበረ ቦታ እኔ አላቅም ያለ ራሱን የት እንዳገኘ አያቅም። ስራ ካናለውንም ማለት ነው ስራ ቢለስ አበበች ወይሽ እኮ ማንኛውም ወንድ እኮ አይውልሽ አሁን እዛ ቦታ ላይ ማንኛውም ሰው እንትኑም ራሱን ያውቃል። በቃ ያውቃል። ይሄ እኮ ግልጽ ነው። ስለዚህ ገባሽ አይደል? ግልጽ ነው ያውቃል። እንዴት ራሱን አያውቅም እንዴ? ይሄን ሀለ አሬ ኦብስዬ እኮ ምንም አላውቅም ምንም ነገር አላውቅም። አዳም እሺ ድምፅሽ ሩቅ ነው ኦብስዬ። ሩቅ ልንገርሽ ነገሩን አሁን እኮ አለማውቁ አይደለም አለማውቁ እሱ እዛ ቦታ ላይ አሁን አላውቅም ብሏል አይደለም አላውቅም። እና ታዲያ አውቃለሁ ካለ እንዴት ስራ ይስራ? ስለሱ ስራ ነው የልጅቷ የመለስኩለት ነው ስራ ስለሆነ ነው እንደዚህ ያለ እንጂ ራሱ የተነሳ እንዴት ራሳለ ማለት እኮ ነው። ስራ መሆኑን መቀበላት አለብን የኛ ምንም ስስሩ አንጂቴ እሺ እምቢ ስላለኝ እኮ ነው እንጂ መቀበል አቅቶኝ አይደለም። ግን እንደዚህ ሲያደርግ ይሄ ደስሜ አንዴ ጠብቅ አውሪ ኦብስዬ ይሄ ደስሜ ኦብስዬ ስትመጣ ድረስ ራሱን ያውቃል። ስለሆኑ ነው ስለሰሩ ነው ራሱ ነካቸና እሱ እኮ ጠንቅቆ ማለት ተመቼም መሬት ላይ አይተኝም ወይ ልብስ ምናምን እኔ እንደዚህ ምናምን ብዬ ግን ማውራት ይከብደኛል። ግን ሁሉም ነገር ይታወቃል። ግን እኔ እኮ እነሱ ሲያዝኑ ወላሂ እኔ አንጀቴ እኮ ይሆናል። እውነት ልመስለሽ ነው እሱን ታይና ማለት ነው አይብዬ በ2 ደቂቃ ውስጥ ፊቱን ቀይራ ስራ እንደምትሰራ አሁን ሚዲያ ላይ በደንብ ተከታተል ጌታን ብራንክ ስታደርግ እኔ አብዬ በደንብ ጥንቅቅ አድርጌ አውቃታለሁ። አሁን ዛሬ አላለቀሰችም። የውሸት ነው። አይታችሁ ከሆነ በደንብ ሬዝን አርጋችሁ ብሩኬስ ብራንክ የሚያደርጋ አይሜስ ብራንክ የምታደርግ በደቂቃ ውስጥ ፊቷን ትቀይራለች አይምዬ ጌታ አቃታለሁ። ምንሆነው እኮ ነው ጥያቄ እውነት ድንገት እውነት ከሆነ እኮ ነው ፈርቼ አይደለም ምንም እንትን አትሳሳት ለምን ስራችሁን ጠንቅቆ ያውቃሉ። የሚጨልምብኝ ነው እውነት ከሆነ እኔ ምን አውቃለሁ። እኔ እኮ ወላሂ መቼ ለምን እነሱን አወቁ ምናምን እላለሁ። ግን እኔ ምን አውቃለሁ። ሁሉም ቡታጅራ ወንዶችስ ሴቶችስ ቡታጅራ ይቅርታ አድርጉልኝ ቡታጅራ ሴቶችስ ወንዶችስ አርግሻለሁ አርገዘች ብሎ ያልሰሩ
ቲክቶክ ዩቲዩበር አምጪልኝ። ችግሩ ምን እንደሆነ ታውቃላችሁ? እነሱ አምጪልኝ በቃ እንደ የሆነ ነገር ነው እንደ እንጨት ሩታም እንደዚህ ሰው ያሰቃየ ልጁ መጣ ሁልጊዜና እንደ ሰው አይደለም። የሆነ ጉላጉል ልቦ እንደ መንገድ ሩታማ አግብታ እንዴ አንድ ልጨርሰን እንደ ኢትዮጵያ አንድ ልጨርሰን እኔ እኮ ለዛ ነው ጠራጠርኩ። ኦኬ ጨርሽላትና ማለት ነው። በአጠቃላይ ስራችሁ ነው ማርክ ሲሆን አብርሽ ሲሆን ኤፍሬም ሲሆን ምን ሲሆን እኔ እነሱ ነገር ቢሆንም ዳንታ አይደለም። ግን ሃይሚና ብሩክ እኔ ምናቃ ሃይሚና ብሩክ ይሄ ስሚ እታችሁኝና ማለት ነው። ይኸውልሽ እታችሁኝና አዳምጪ። እታችሁና አዳምጥ ይላል። እንደዚህ ከነ አታዳምጥም። አሁን ችግሯ ምን እንደሆነ አትሰለም። ቁርስ ንገሪያት በቃ ይብላችሁ ውዶቼ። ችግራችሁ ምን እንደሆነ ታውቂያላችሁ እንዴ? ጥያቄ የሆናችሁ ሰዎች ማለት ነው ሰውን አታዳምጡም። ለምን እንደዚህ ዝም ብላችሁ ቪዲዮንም ሳታዳምጡ ሰውንም አታዳምጡም? ምክንያቱም ሰው ሲያስረዳችሁ ስለማታዳምጡ እታችሁ ናችሁ አዳምጡ። ሳታዳምጡ ለማንኛውም ሰው መልስም ሊሆን አይችልም። ያ ሰውም ገብቶ ሊወጣ አይችልም። ስለዚህ እታችሁ ናችሁ በስነ ስርዓት አዳምጪ። ማንዬ ያልኩ ወብስዬ ታውቃለሽ፣ የኛ ችግራችን ልጆቹ በሰላም ሲመጡ በእናን አናደርግም። ቻናላችሁ አይቀሳቀስም። ለምን? በዚህ ደግሞ ምግፋት ይፈልጋሉ እነሱ ቻናላችሁ ማለት ነው። ሰው ያልተረዳ ታውቃለሽ። አበበች አንዴ እሺ። በዚህ አጋጣሚ ብዙ ሰዎች አሁን እኮ ብሩኬ ልክ ነው እያልን አይደለም። እንደ ድርጊቱ እንደ እውነተኛ መንገድ እንደ እውነተኛ ታሪክ ብንወስደው እንደ እውነት ከሆነ ጥፋተኛ ነው። ገባችሁ አይደለም? ይሄ ጥፋተኛ ነው። ግን ደግሞ ነገሩ አርጉት ሳይሆን ማንኛውም ሰው ያላችሁ እነሱ ጨረቃ ፋሚሊ አሁን እግዚአብሔር ብዝት ያደርገንና 320 ሰው ደርሰናል። የራሱን የህይወቱን ታሪክ ትክክለኛ የሆነውን ታሪክ ወደ ሚዲያ ያመጣል። እንደዚህ አይነት ምስጢር የሚያዋርድሽ የሚያቆሽሽሽን ነገር ወደ ሚዲያ ማንም ሰው አያመጣም። ለማንኛውም ሰው ጋራ መቀጠልም የምትችይው በሃይሚም በኩል በብሩኬም በኩል ማለት ነው። አሁን ሃይሚዬ ከብሩኬ ጋራ ምስጢሩን አውጥታ ከብሩኬ ጋራ ምስጢሩን አደባባይ ላይ አውጥታ ከብሩኬ ጋራ መቀጠል አትችልም። ብሩኬም ደግሞ የሃይሚዬን ምስጢር እንደዚህ ነው ብሎ ፍልፍል ተደርጎ አውጥቶ ለሚዲያ ሳይቶ በጭራሽ አብሮ መቀጠል አይችልም። አንዱ ለአንዱ ገበና ይሸፍናል። ያቺው ገበና ይሸፍናል። ገበና ማለት ለነገ ህይወትሽ አንቺ ለነገ የማትፈልጊ ሰዎች ላይ ምስጢራቸውን ልታወጪ ትችያለሽ። እነሱ ደግሞ ለነገ የሚኖሩት ህይወታችሁ ላይ የሚፈጥሩትን ክፍተት እንደዚህ አይነት ነገር በጭራሽ ወደ ሚዲያ አያመጡም። በካሜራ ጀርባ ነው የሚያልቀው። ትክክለኛ እቺ ሴትዮዋ ደግሞ ትክክለኛ ፍቅረኛ አይደለችም። ትክክለኛ ፍቅረኛ አይደለችም የብሩኬ። እማኑም ባታምኑም እቺ የመጣችበት ልጅቷን አትስደቡ፣ ልጅቷን አትንኩ፣ ምን አገባን እየሳቅን እንደ ሙድ እየሳቅን እዚህ ቤት ሙድ ይዘን ነው የምንስቀው እንጂ እዚህ ቤት የሰደበ ሰው የለም። ለስራ ነው የመጣች። የራሷን ችላ የራሷን የተሰጣት ገጸ ባህሪ ነው እየተጫወተችው ያለችው። እንደዛ ቤካም የተሰጠውን ገጸ ባህሪ ነው እየተጫወተ ያለ። ሁሉም ሰው እስቲ ተማሩ ከዚህ ሁሉ እስቲ ያንን ስንቱን ነገር ችለኑ ነው እዚህ የደረስነው። ስንቱን ብሩኬ ቢለያዩ ኑሮ እኮ እነዚህ ልጆች ቢለያዩ ኑሮ ዱባይ የሄደ ጊዜ ብሩኬ ታስታውሳላችሁ? ዱባይ የሄደ ጊዜ ነበር
እነዚህ ልጆች መለያየት የሚችሉት ቤተሰብ እየገባበት ይሄ ቤተሰብ እየገባበት ቤተሰብ እያለበት በጭራሽ እንደዛ ሊያደርጉ አይችሉም። ህይወታቸውም ደግሞ ወደ ሚዲያ የራሳቸው ህይወት ወደ ሚዲያ አያመጡ። ትክክለኛ የራሳቸው ህይወት ወደ ሚዲያ አያመጡ። ነገም ከነገ ወዲያም ብሩኬ በቃ ሴት ጋር ሄዶ ተኝቷል፣ ራሱን አያውቅም፣ በቃ የስራ ባህሪ ነው። ይሄ ካላለ እስቲ ታዲያ በቃ ራሴን አላወቅኩም፣ እኔ ምንም አላደረኩም፣ እቺ ሴት አይሚ አምና ትቀበላለች። ነገ ምን ይዞ ነው የሚመጡት? አዲያ ካላግ እንደዚህ ካልተደረገ ማለት ነው አዳር እና ብዙ ነገራቶችን ማገናዘብ አለባቸው። መጨረሻውን እስከ መጨረሻ ምን እንደሚሆን ወዴት እንደሚጓዝ ማወቅ አለባቸው ሁላችሁም ማለት ነው። እንደማጓዝ አንዱን ከፍ አንዱን ዝቅ ወይም ዛሬ አይሚ ለምን አልተቀበለችም? ቆፍጣን ትበል፣ ሴት ልጅ ናት። ዝም ብላ አይደለም በአንድ ቀን የምትቀበላ እኮ ህይወት ነው። ሀይዳ ህይወት ነው። የነገ ተስፋ አበበች ምን ሲያጅ ከይቅርታ ጋር እዚህ ቤት ቅጣት አለ። አንድ ሰው ሲያወራ ማለት ነው መሀል መግባት አይቻልም። እና ሴት ልጅ ናት። ዛሬ ነገም ሳይትል ተማሩ። አንዳንድ ሰዎች ስለምትወዱት ሰዎች ላይ ስለምታፈቅሩት አንድ ሰው ሄዳችሁ ማሽለጥለጥ አይደለም። ትክክለኛ ውሳኔ ነው የወሰደችው። ለማስተማር ነው እንደዚህ አደርጋ ሳይሆን ትክክለኛ ውሳኔ። እንዴ ከአንድ ሴት ጋራ ሄዳ ታሽለጥልጦ እንደፈለገ ቀኔም ነገ ጥላኝ ልትሄድ ነው። አያችሁ ያ ወንድ ነገም ዛሬ ከዚህ ጋር እንደዚህ ካልተቀጣ ማንኛውም ወንድ በምን መንገዱ ነው በምን ሳይዱ ነው አንቺን እንደሚወድሽ የምታውቂው? እንዴት ነው የምታውቂ? ያንቺ እኔ ጋር የሱ ጋር ለራሷ ስሜት አሁን እንደ ብሩኬ የብሩኬን ስሜት በምን ልታውቅ ትችላለች? በምንም ታምር በምን እስቲ ይሄ ሰው በቃ ነገም እኮ ሂድና ተጨመላልቀና ብላ ልትል ነው እኮ እሺ ብላ ብትቀበል በቃ አብረን እንጋፈጣለን አብረን እንኖራለን ብላ በአንድ ቀን መታ ብትቀበል ምንድነው ነገም ሄዶ ይሄ ልጅ በቃ ያን ጊዜም እኮ በይቅርታ የሰው ልጅ እኮ ትዳራችን ላይ እኮ ትዳር ላይ ሳይጋጭ ፍቅር ላይ ሳይጋጭ ከቤተሰብ ጋር ሳንጋጭ አንኖርም። ይሄ በጭራሽ እኔ ከባሌ ጋር አልጣላም እኔ ከፍቅረኛ ይሄ ስህተት ነው። ማንኛውም ሰው ይጣላል። ነገም እንደዛ ከተጣለ ከተናደደ ምን ያደርጋል? የዛሬ ህይወቱ ሳይሆን የወደፊቱን ህይወት እየመራች ነው ያለችው። እንዴት ነው ታዲያ እንትኑን መቀበል የምትችለው? ስሜቱን በምን እንደሚወዳት እንዴ ራሷ ፈልጋ አንድ ሴት እኮ ወንድ ልጅን እኮ ራሷ ፈልጋ ሳትሆን ራሱ ፈልጎ ወዶ በጉልበቱ ተንበርክኮ ሲያገባሽ ነው። ተንበርክኮ አንቺን ለምነሽ ወይኔ እኔ እኮ በጣም ነው የምወድክ እኔ እኮ በጣም ነው የማከብርክ ብለሽ ጭንቅላትሽ ላይ ነው የሚሻነው። ሽበክ ጭንቅላትሽ ላይ መጥቶ ነው የሚሻነው። ልክ እንቁጭ ነው የሚነግርሽ። ራስሽን አስከብረሽ እንደምትወጂና እንደምታፈቅሪ ደብቀሽ ኑሪ። ወንድ ልጅ ላይ ማለት ነው። ራስሽን ደብቀሽ ራስሽን ትወጃለሽ፣ ታፈቅራለሽ። አይደሽ አትለምኝ ወንድ ልጅ ማለት ነው። ቆፍጠን ብለሽበት ኮስተር ብለሽ ለትዳር እንኳን ቢፈልግሽ አንቺ ኮስተር ብለሽ ትክክለኛ እሱን የሚፈልገው ነገር ብቻ ከሞላሽ ያ ሰው አንቺን ቆፍጠን ብሎ አይወድሽም። ልክ እንደዚህኛው ሴትዮዋ የረከሰች ማለት ነው። አያችሁ እቺ ሴትዮዋ አሁን ልጅን የመሰለ ነገር የለም። አያችሁ ልጅን የመሰለ ስጦታ የእግዚአብሔር ስጦታ በረከት ነው ልጅ ማለት ነው። ከልጅ በላይ ምንም ነገር አይመጣም እዚች ምድር ላይ። ሁላችንም ተወልደን ነው እግዚአብሔር እኛን ራሳችን ጭቃ አይደለም ወይም እንደ ጭቃ የተሰራ ነው ማለት ነው። ስለዚህ ምን መሆን አለበት? ያኛው ልጅ ማለት በጣም ከባድ ነው። ግን ልጅ እሷ ጋር ኑሯት ምን ሆናት በማንም ነገር እንደማይቀይራት ይኸውልሻ። ያፈቅራታል፣ ይወዳታል፣ ራሷን ታስከብራለች፣ ክብሯን ትጠብቃለች። ያቺኛዋ ደግሞ ልክ በር የሌለው ቤት ነው። ማንኛውም ወንድ ሲመጣ በሩን ከፍታ የምታስገባ ውሻ
ማንኛውም ውሻ የጎረቤት ውሻ ሄዶ ይገባል። በርሽን አንቺ ካልዘጋሽው ቦታቱ እና በርሽን አንቺ ዘግተሽው ካለሱ ያም ውሻም ይገባል፣ ድመትም ይገባል፣ የፈለገሽው ይገባል። እንደዛ ናት ሴት ልጅ። አንድ ልጅ ከሰው ጋር ተጣልቻለሁ ብለሽ የምታስተናግጂው ኦኬ ቦታቱ ጅምኔ እና እንደዛ የምታስተናግድ ሴት ማንንም አይፈልጋትም። ከዚህ የብሩክ የሚሰራ ቪዲዮ አይሚ የምትሰራ ቪዲዮ ላይ ትምህርት ወሰዱ እንጂ ለምን እንደዚህ ሆነ ራሱን አያውቅም እንደ ብሩክ አድርጎ አይደለም። 100% ብሩኬ 100% እፈርምለታለሁ ለብሩኬ ማለት ነው እንደዚህ እንዳላደረገ። ምክንያቱም ስራና ስራ ብቻ ስለሆነ ነው እንጂ አደባባይ ላይ ሆኖ እኔ ራሴን ስቻለሁ የሚልበት ምክንያት የለም። ይሄ ደግሞ ስራና ስራ ብቻ ነው። ወደዛም የምትሉ ሰዎች ራሳቸውን አስከብሩ። በሴትዮዋ ዙራ በቺ ማናት እዩ የምትባለው ማለት ነው ማበዲት ማፈጋዮ ማፊ አላ ለፈት ዋዳ አላ ኦኬ ማቴ ክለስተፈ እና በእዩ ዙራ እዩ ነው አይደለም የምትባለው እቺ ሴትዮዋ ማለት ነው። ከሴት ልጅ ማለት ነው መንገድ ላይ የተወለደ ጎዳና ተዳዳሪዎች ራሱ ሹበኬ ታግኔ እና ጎዳና ተዳዳሪዎች ላይ ያሉ ልጆች ብዙ ሰዎችን አይተናል። ራሳቸውን የሳቱ ራሳቸውን እንደ አእምሮ ጭንቀት ምናምን ሆኖ መንገድ ላይ የሚዞሩ ሰዎች ራሱ ራሳቸውን ይጠብቃሉ። ሴትም ይሁን ወንድም ይሁን ዘርፈፍ ብሎ የሚቀመጡበት እንዴት እንደሚቀመጡት ራሳቸውን በየመንገዱ እንደዚህች ልጅ ንግግሩ እንደዚህ ትልቅ ሰው ጋር መነጋገር ማንም ሰው እንደዚህ አይናገርም። ከሴት ልጅ የማይጠበቃል ነው። አያችሁ እንደሷ አይነቶች ሴቶች ብዙ ሴቶችን ያበላሻሉ። ተማሩበት። እንደሷ አይነት እንዴት እንደምትረክሽ ወንድ ጋር ሄደሽ እንዴት እንደምትረክሽ ምን ያህል አንቺ በዙሪያሽ ያሉ ሰዎች ራሱ ምን ያህል ርካሽ ሴት እንደሆንሽ የተጣለ ዕቃ የበሰበሰ ዕቃ ነው የምትሆኚ። አንዳንድ ጊዜ እንጀራ ሲሻግት እኮ ብርብሽ ራሱ አትበይም። ምንም የፈለገ ነገር እጅ ብል አንድ ምግብ እጅ ካለ እኮ የፈለገ ብርብሽ መሬት ላይ ቢያንከባልልሽ ዛሬ ትሞቻለሽ ብትዩ ያ እንጀራ ብትሞች አበይም። እንደዛ ነው ሴቶች ማለት ነው። ስለዚህ እቺ ሴትዮ እንደጨርሽ በኮንትራት ወሬ አረፍ እኮ خلاص ኦኬ ራሲ ዲከማ የምን ገላሽ ነው እንቁጭ ነው የምነግርሽ። ኧረ ባላት ታውራ የልባችን ነው እያወራች ያለችው። በጣም ነው እንደ የልብሽ በቃ ልቤ ደክሞታል። አሁን ተስቁ እንዲሆን እንሳቃለን። እዛን ይወጣለሁ እንዴ ባላ እኔ ተመስጫለሁ። ትጭረሳ እኔ አታስቢ፣ ለኔ ታስቢ፣ ምንም ችግር የለውም። እኔ እኮ ልስቅ ነው እኮ ሳፈልግ ነው እኮ ይኸውልሽ ነገ እኔ ባልወልድ ራሱ ብዙ እህቶች አሉኝ። ፋፊ ባልወልድ እኔ ለማንም አስቤ እኮ አይደለም። እኔ እንዲስቅ ስለፈለኩ ነው። የሚያስቅ እንደወራ ነው። ልንገርሽ እኔ ባልወልድ ባላፈቅርም ነገ አፈቅራለሁ። አላፈቅርም እስከ እንትን ድረስ ማለት ነው። እስከ እድሜ ልኬን ቆሜ አልቀርም። እግዚአብሔር ፈቅዶ እግዚአብሔር ወዶ እግዚአብሔር ወደ ቤተሰቦቼ በሰላም ተመልሰኝ ትዳር ይዛለሁ። ለምን ርካሽ ሴት ሆናለሁ? ለምን ትረክሻለሽ? ውድ እኮ መኮኛው ራስሽ ነሽ። ራስሽ ማስወደድ እኮ ራስሽ ትችያለሽ። ሌሎችም ደግሞ በልጅቷም ሳይድ ያለውን እነ ብሩኬ ሳይድን በሃይሚ ሳይድ ልትቀበለ ለምን ብሩኬ ትረዳዳተች ብሩኬ ልትመረዳት ብሩኬ ራሱን አያውቅም እንዴ የሚሉ ሰዎች ራሱን ያውቃል። እግዚአብሔር ይመስገን የተባረከ የተቀደሰ ልጅ ነው። በስነ ስርዓት ቆፍጠን ብሎ ያደገ ራሱን የሚጠብቅ ልጅ ነው። ሃይሚም እንደዛ በሴትነቷ የማትኮራና የማትደራደር በክብሯ የማትደራደር እንቁ ሆና ወርቅ ሆና የተፈለገች ሴት ናት። አያችሁ ረክታ ወይም ዛሬ ሃይሚ እሺ ብላ ብትመጣ ኖሮ ብዙ ነገራቶችን ሊታወሩ ትችሉ ነበር።
በብሩኬም ሳይድ ትዕግስት ኑራችሁ በሃይሚ ሳይድም ያለው በትዕግስት እስከሚጨርሱ ድረስ ይሄ ነገር እስከሚጨርሱ ድረስ እኛ በትዕግስት መጨረስ በትዕግስት ሁሉንም ነገር ከቻልን አካውንታችሁን ሼር ካልቻልን ቪዲዮ ማየት ካልቻልን ደግሞ የሚያስጠላን ከሆነ አለማየት በቃ ይሄ ነው። ድምጡን ዝግት አድርጋችሁ ሁላችሁ ቪዲዮውን አለቀ። እና ሌላ ነገር ብሩኬ ራሱን አያውቅም ወይ ምናምን ራሱን ጠንቅቆ ቆፍጥና አድርጎ ነው የሚያውቀው። ግን ለማዲያን ቆሞች ምን ሆነ ቪዲዮ ለማሽከራከር ነው እንጂ ሌላ ነገር ትርፍ ቃል እንዳትናገሩ፣ ለማያልፍ ቃል መጥፎ ቃላቶችን እንዳትናገሩ። ከቻላችሁ ትምህርት ነው፣ ተማሩበት፣ ጠንክሩ። በሃይሚዬም በኩል ሴቶቹ በወንዱም በኩል ደግሞ እንደዛው ታረጋግታችሁ እንድትማሩበት ነው የሚያደርጓችሁ። ታረዱ ነው፣ አትጨናነቁ። ለማንኛውም ያ ውብስዬ መልስ ልመልስ። ብሩክ የራስን አያውቅም ያልኩላት ይቅርታ አድርጉልንና ቡርትዬ ውብስዬ ታውቃለች ለምን እንደዛ አልኩ ታውቃለች? ስራ ስለሆነ እኔ ብሩክ ራሱን ያውቃል ማለት እንጂ ሳይድ ይዤ አይደለም። እዚህ ላይ እውነትሽን ነው እኮ የቅድሚቷ ልጅ ጋር ልታስረዳ ሞክራ ነው። ተረርተን የወረደችዋን ነው ወደታች ነው የማሳይሽ እኮ እዚህ ጋር አስቀምጥሻለሁ። እንዴ አንቺ ብትሆኚ አንሻታ ነው የምጥልሽ። ስለዚህ እና መጨረሻ እንጠብቃለን። እህቶቼ ትዕግስቱ ይኑርን። ማንም መሳደብ አይደለም፣ ብሩኬዝ መሳደብ ጓደኞቹስ መሳደብ አይደለም። ቤኪ አሁን ብዙ ትምህርት አለው። አዎ ካራክተር እየተጫወተ ዛሬ እኮ ቤኪ ያለ ምክንያት አይደለም ያንን ነገር ይዞ የመጣው። አሁን ብሩኬ ይዞ እንደሚመጣው ነው። ቤኪ መጀመሪያ አቤት ስለዚህ ወይ መጀመሪያ ቀን ሪከርድ አድርገን አንልክም። ሁለተኛ አፈቁ እኛ እየሰጠን እኮ ነው። አሁን ሰው ራስሽ የሰጠሽው አይዲያ ነው። ትላንት ራስሽ የሰጠሽው አይዲያ ነው። መጀመሪያ ቀን ካራክተር እየተጫወተ ቤኪ የቀኑ ነው የሚመጣልን። እሺ ራስ